ሐረግ ድራማ ላይ በክፍል 108 እንግዲህ በጉጉት ስንጠብቅ የነበረው የኤፍራታ ልጅ ይሞታል አይሞትም ነበረ። እንግዲህ የኤፍራታ ልጅ የተሰጣትን መድኃኒት ሳትውጠው እንግዲህ በድንጋጤ ታፍተዋለች ማለት ነው። ይህ የሚሆነበት ምክንያት ኤፍራታ የዶክተሩን ሞት ድንገት በቴሌቪዥን ስክሪን ስታዩ በዜና መልኩ በድንጋጤ ነበር ልትውጠው የነበረውን መድኃኒት እየተፋችው። ይሄ ነገር ደግሞ ለያፌት ሌላ ራስ ምታት፣ ሌላ ንዴት ሆኖበታል ማለት ነው። ያሰበው ነገር ስላልተሳካላት በጣም ተናዷል። ኤፍራታም እንግዲህ ጠርጥራ ስለነበረ አምሽቶ ስለመጣ ያመጣው መድኃኒትም ፌክ እንደሆነ ደርሳበታለች ማለት ነው። ምክንያቱም ትናንት ማታ ሞተ የተባለው ዶክተር እንግዲህ ዛሬ ጧት መድኃኒት ልኮልሻል ስትባል ጥርጣሬን አለመፍጠር አይቻልም። ይሄ ነገር ከዚህ በኋላ መድኃኒት ለመውሰድ ኤፍራታ ጥንጣሬ ታደርጋለች ማለት ነው፣ ትነቃለች ማለት ነው። ነገር ግን ዶክተሩን የገደለው ያፌት እንደሆነ ኤፍራታ ከራሱ አንደበት አረጋግጣለች ማለት ነው። ይሄን የሰማችው ኤፍራታ በንዴት እየጮች አንተ ጨካኝ፣ አንተ አረመኔ ምን አደረገህ እያለች እንግዲህ ያፌት ላይ እየዛተችበት ነበረ። ከዚህ በኋላ የተገደለው ሰው ባይታወቅም ዶክተሩን ማን እንደገደለው ባይታወቅም ነገር ግን በምርመራ ላይ እንደሆነ ነበረ ዜና ላይ የሰማችው። ከዚህ በኋላ ግን ኤፍራታ ራሷ ሄዳ መስክራ ያፌትን ልታሳስረው ትችላለች፣ ወይም ደግሞ በሌላ መንገድ ያፌት ሊያዝ ይችላል። ነገር ግን ያፌት ይህን ዜና ከሰማ በኋላ ከሀገር ሊወጣ ይችላል ማለት ነው። ምክንያቱም ከዛ በፊት ባለው ክፍል በክፍል 107 ከሀገር ሊወጣ እንደሚፈልግ እንዴት መውጣት እንዳለበት ለያኔ ለአብሮት ለሚሰሩት ሰዎች እየተናገረ ነበረ። መውጣት እንደሚፈልግና ድርጅቱን እንዲቆጣጠሩለት ለሰራተኞቹ ትዕዛዝ እያስተላለፈ ነበረ። በሌላ በኩል ሉሊት ናት። ሉሊት እንግዲህ እዛ ቤት ሰላይ ሁና ብዙ ቀናትን አሳልፋለች። በመጨረሻ ግን ከጽዮን ጋር በመጋጨታቸው ጽዮን ልክ ከሷ ጋር እንደተጋጨች አስመስላ የውሸት ሳይጋጩ ነገር ግን እንደደበደበቻት አሁንም ድጋሜ ከሲንክ ጋር ልታጋጫት እንደሆነ በማስመሰል ቤዛ ይሄን ነገር ስታይ ደግሞ በመናደድና በንዴት ሉሊትን ከዛ ቤት እንድትወጣላት ቦርሳዋን አሸክማ ልካታለች ማለት ነው። ቤዛ ሉሊት መሄጃ መውጫ መግቢያ ጠፍቷት ጎዳና ላይ እየተንከራተተች ትገኛለች ማለት ነው። ያፌትን ለጊዜው እንዲያስጠጋት፣ ምክንያቱም የእሱን ስራ ስትሰራ እንደተያዘችና ከዛ በኋላ ቤዛ ተናዳ ከዛ ቤት እንዳስወጣቻት እየነገረችው ነበረ ለያፌት። ያፌት ግን ይሄ ነገር ርህራሄ ሊኖረው አልቻለም፣ ሊያዝንላት አልቻለም። እኔ ስራሽን ቀጥ ብላይ ስሪ ያልኩሽ እንጂ እየተዝረከረሽ የምትሰሩን ስራ አክሽፊ ወይም ደግሞ እንድትያዥ ነው ወይኔ ይህን ስራ ስሪ ብዬ የሰጠውሽ ብሎ እንግዲህ የምታርፍበት ቦታ እሰጥሻለሁ፣ ነገር ግን መጀመሪያ ከመኪና ውረጅ በማለት እንግዲህ ጎዳና ላይ ጥሏት ያፌትም መንገዱን ጀምሯል ማለት ነው። ሌላኛው ናታን ነው። ናታን ስራውን በአግባቡ ባለመስራቱ የዲያራ እናት ያጣችው አንድ ትልቅ ነገር አለ። ይሄ ነገር ደግሞ በጣም አናዷት ናታንንም እየወቀሰችው ትገኛለች። ነገር ግን ድጋሚ ይሄን ነገር እንዴት ማግኘት እንዳለባትና እንዴት ሊያስገኛት እንደሚችል ናታንን እያማከረችው ነበር። ነገር ግን ናታን አንዳንድ ሀሳብ እየሰነዘረ ነበር፣ ሀሳብ እየሰጣት ነበረ። እሷ ግን ናታን የሰጣትን ሀሳብ ከምንም አልቆጠረችው፣ ልትቀበለውም አልቻለችም ማለት ነው። ምን ይሆን ያጣችው? ምን ይሆን? ስለ ያፌት ነው እያወራች ያለችው። ያፌት እንግዲህ እኔ ቦታውን ሰጠዋለሁ እያላት ነበረ ናታን። ነገር ግን ልትገድለው አስበ ከሆነ እንዳታደርግ፣ እኔ የምፈልገው በቁሙ እንዲሰቃይ ነው፣ ባዶውን እንዲቀር ነው በማለት እንግዲህ የዲያራ እናት ለናታን እንዳይገድለው እያስጠነቀቀችው ትገኛለች ማለት ነው። በሌላ በኩል ዲያራ ናታን ልታናግረው ፈልጋ ነበረ። ነገር ግን እናቷ ናታንን ስለተቆጣቸው እንድታናግረው ስላልፈቀደችለት ዲያራን ትቷት ሄዷል ማለት ነው። ይሄ ደግሞ ለዲያራ በጣም ያሳዘናት ነገር ነው። በጣም ያዘነችበት ነገር ነው። እሷን ማውራት ፈልጋ ከሱ ጋር ማውራት ፈልጋ እሱ ግን እሷን ማውራት አለመፈለጉ የበለጠ ልቧ እንዲሰበር አድርጎታል። ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ ማለት ነው። እንግዲህ ሐረግ ድራማ በክፍል 108 ብዙ ነገሮች ተፈጥረዋል። ክፍል 109 ላይ ደግሞ በጣም ብዙ ነገሮች ይፈጠራሉ ማለት ነው። የመጀመሪያው የተፈጠረው የፈራ ነው ስንሰጋው የነበረው የኤፍራታ ልጅ ይሞታል አይሞትም። እንግዲህ ኤፍራታ እርጉዝ መሆኗን እሷ የምታውቀው ያፌት እንደማያውቅ ነው። ነገር ግን በሉሊት አማካኝነት ያፌት ኤፍራታ እንዳረገዘች ስለሰማ ልጁን እንድታስወጣ ወይም የሚያስወጣ መድኃኒት ሊሰጣት ሲል ነበር ያለቀው። እንግዲህ ይህን መድኃኒት እንዴት ልትውጠው ከዋጠችውም ልጇ ይበላሻል። ነገር ግን ኤፍራታ ልጇን እንዴት አድርጋ ልታተርፍ ትችላለች የሚለው ነገር የሁላችንም ሀሳብ ነበረ። ነገር ግን
በሰማችው አስደንጋጭ ዜና ያልጠበቀችው ሰው ሞተ የሚል ዜና በቴሌቪዥን ስክሪን ላይ ስላየችው በድንጋጤ የያዘችውን ውሃ በመጥፋት መድኃኒቱን ሳትወስደው እንግዲህ ታፍተዋለች ማለት ነው። ይህ ነገር ያፌትን በጣም አናዶታል። የኔ ንግስት ውሰጁ እንጂ ለምንድነው መድኃኒቱን የምትተፊው እያላት ነበረ። እሷም ደግሞ ሌላ መድኃኒት አትሰጠኝም ወይ መሬት ላይ የወደቀውን አንስተ ነው ወይ የምትሰጠኝ በማለት ፊቷን ጠቆር አድርጋ አናግረው ነበረ። እሱም ሌላ የለኝም ይህን ብቻ ነው ያመጣውልሽ ብሏት ነበረ። ነገር ግን የዶክተሩ ሞት አንድ ጥርጣሬን በውስጧ ፈጥሮባታል። ይህን መድኃኒት ዶክተሩ ማታ ከተገደለ ይህን መድኃኒት ከየት አምጥተ ነው ያመጣልኝ እንድትነግረኝና እንድታስረዳኝ እፈልጋለሁ እያለችው ነበረ። ያፌት ግን ምንም አይነት መልስ አላገኘም ማለት ነው። ከዚህ በኋላ ኤፍራታ የሚሰጣትን መድኃኒት ራሷ ቸክ ካላደረገች ከሌላ ዶክተር ነው ያመጣውልሽ ብሎ ቢሰጣት የምትወስደው አይመስለኝም። የኤፍራታ ልጅ እንግዲህ በትናንት ነው ተርፏል። ቀጣይ እንግዲህ ያፌት ምን አይነት ነገር አዘጋጅቶ የኤፍራታ ልጅ እንዲሞት ያደርገዋል? ይሄ የሁላችንም ጭንቀት ነው ማለት ነው። እንግዲህ ኤፍራታ ልጇን ከያፌት ከዚህ አረመኔ ሰው ቦቶ ተወልዳለች ወይስ ደግሞ ያፌት እንዳሰበው ተሳክቶለት ልጁ እንዲሞት ያደርግባታል? በሌላ በኩል ገነት ናት። ገነት እንግዲህ እዛ ቤት መስራቷ ለኤፍራታ ጥሩ ቢሆንም ኤፍራታ ግን አንዳንድ ነገሮች በገነት ምክንያት እያናደዷትና ምቾት እየሰጧት እንዳልሆነ ነግራታለች። ይህም አቤልም ሆነ ያፌት ሲዝቶባት ያልሆነ ነገር ሲናገሯት እየተናደደች እንደሆነና ገነት እዚህ ቤት መሆን እንደማትፈልግ እዚህ ቤት እንድትወጣና እንድትሄድ እየነገረቻት ነበር። ገነት ግን የነሱ ግልምጫ የነሱ ቁጣ ለእኔ ምንም አይደለም፣ ብቻ እኔ አንቺን እያየው መኖሬ እንጂ የሰው ግልምጫ አዲስ አይደለም። ምክንያቱም ካሁን በፊት ሰው ቤትም ስለነበርኩ ለእኔ አታስቢ፣ ምንም አይሰማኝም፣ አንቺም አትናደጅ፣ ብቻ አንቺ ደህና ሆኝልኝ እያለቻት ነበረ። እንድትሄድ ብትነግራትም ገነት ግን ኤፍራታን ትታ መሄድ አልቻለችም። ኤፍራታም እንግዲህ ለገነት አንዳንድ ሚስጥር ልትነግራት ነበረ። በመጨረሻም እንግዲህ ኤፍራታ ማርገዟን ለገነት ልትነግራት ስትል ነበር አቤል መጥቶ ወሬያቸውን እንዲቋጩት ያደረገው። ይህ ነገር ደግሞ ለኤፍራታ በጣም አናዶታል። እንግዲህ ኤፍራታ ለገነት እርጉዝ መሆኗን ከትናንት ባልነግራትም ቀጣይ ግን የምትነግራት ይሆናል ማለት ነው። ስትነግራት ገነት ምን አይነት ውሳኔ ልትወስን ትችላለች? እዛ ቤት እንድትቆይ ወይስ ደግሞ እንድትወጣ ታደርጋታለች? ገነት እዛ ቤት መሆኗ ለዳግም በጣም አስጠልቶታል፣ በጣም ደብሮታል፣ በጣም አናዶታል። ገነት እዛ ቤት መሆኗ እሱን የብቸኝነት ስሜት እንዲሰማውና እንዲያዝን አድርጎታል። ይህን ነገር ለገነት ቢኒያም እየነገራት ነበረ። ይለምደዋል እያለችው ነበረ። ሌላኛዋ ጽዮንና ሉሊት ናቸው። ሉሊትን እንግዲህ ቤዛ እዛ ቤት አስወጥታታለች። ሻንጣዋን ይዛ እንድትወጣ ሻንጣዋን አውጥታ ሽቀንጥራ ጥላታለች በር ላይ። ሉሊት እንግዲህ ሌላ ቦታ ብትሄድም የሚያስጠጋ ሰው ብትፈልግም ስላላገኘች አሁን ተመልሳ ወደ እነ ቤዛ ቤት መምጣት ፈልጋለች። ነገር ግን እንዴት መግባት እንዳለባት የሆነ መላ ፈጥራ እንግዲህ ለጽዮን አባቷ እንደሞተ ነግራታለሁ፣ ካለበለዚያ ግን ወደ ቤት አስገቢኝ በማለት ለቤዛ ደውላላት ነበረ። እንግዲህ ልትነግራት ስልክ ልትደውል ስትል ቤዛ ደግሞ ጽዮንን እንግዲህ ስልኳን እንዳታነሳና ስልኳን እንድታጠፋ ልትነግራት እየሄደች ነበረ። ሉሊት የደወለችው እንግዲህ ሉሊት ተሳክቶላት ጽዮን አባቷ እንደሞተ ትነግራታለች ወይስ አትነግራትም? ይህን ነገር እንግዲህ በቀጣይ ክፍል ነው የምናየው። ጽዮን ምናልባት ይህን ነገር ስትሰማ እንደ በፊቱ ልትረሳ ትችላለች ማለት ነው። ቤዛስ ሉሊትን ወደ ቤት መልሳ ታስገባታለች ወይስ አታስገባትም? ካለበለዚያ ግን ያፌት የሆነ ማረፊያ ሊፈልግላት ይችላል። ምክንያቱም እሷ እዛ ቤት ሆና ነገሮችን እንድትመረምር መረጃ እንድትሰበስብ ይፈልጋል። እዛ ቤት እንድትወጣ ላያደርጋት ይችላል። ያፌት እዛ ቤት እንድትሆን የሚፈልገው ምክንያቱም መረጃውን እዛው ሆና እንድትሰጠው ስለሚፈልግ እንጂ ወደ ሌላ ቦታ እንድትሄድ የሚፈቅድላት አይሆንም ብዬ ነው ማስበው። እንግዲህ በቀጣይ ክፍል ሁሉንም የምናየው ይሆናል። ባይ ባይ።